ሰላም ጤና ይስጥልኝ። በሀገር ውስጥና በዓለም አቀፍ ዙሪያ ፈጣን እውነተኛና ጥልቅ ትንታኔዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ በዕለታዊ የዜና ትንታኔያችን አበይትና አነጋጋሪ ጉዳዮችን ይዘንላችሁ ቀርበናል። አየርላንድ 42 ደቡብ አፍሪካውያንን ወደ ሀገራቸው ለማባረር ብቻ ወደ $1 ሚሊዮን የሚጠጋ ገንዘብ የከሰከሰችበትን ሚስጥርና አሁን ላይ ደቡብ አፍሪካ ውስጥ ካለው የመጤ ጣልነት ትኩሳት ጋር ያለውን አስገራሚ ትስስር እንዲሁም በሀገር ውስጥ ላለፉት 13 ቀናት ፍርድ ቤት ሳትቀርብ በእስር ላይ የቆየችው አንጋፋዋ ጋዜጠኛ ሳልሳዊት ባይነሳኝ ትናንት በዋስትና መፈታቷን ተከትሎ ከህግ አሰራርና ከሚዲያ ነጻነት አንጻር የሚነሱ አነጋጋሪ ጥያቄዎችን ወደ እናንተ እናደርሳለን። አየርላንድ ለ42 ደቡብ አፍሪካውያን ስደት $850,000 የከሰከሰችበት ሚስጥር። ታዋቂው የአየርላንድ ጋዜጣ አይሪሽ ታይምስ የአየርላንድ ብሔራዊ ኢሚግሬሽን ቢሮን ጠቅሶ እንደዘገበው በሀገሪቱ ያለ ህጋዊ ሰነድ ሲኖሩ ነበር የተባሉ 42 ደቡብ አፍሪካውያን በቁጥጥር ስር ውለው ወደ ሀገራቸው ተሸኝተዋል። እነዚህ ዜጎች 9 ወንዶች፣ 18 ሴቶችና 15 ህጻናት የሚገኙበት ሲሆን ከመባረራቸው በፊት በፈቃደኝነት ወደ ሀገራቸው ተመለሱ የሚል አማራጭ ቀርቦላቸው የነበረ ቢሆንም ሳይቀበሉት ቀርተዋል። በዚህም ምክንያት የአየርላንድ የኢሚግሬሽን ባለስልጣናት ባደረጉት አስቸኳይ ዘመቻ ዜጎቹን በቁጥጥር ስር በመዋል በማግስቱ በልዩ አውሮፕላን ወደ ደቡብ አፍሪካ ተሸኝተዋል። የአየርላንድ ኢሚግሬሽን ቃል አቀባይ ይፋ እንዳደረጉት መንግስት ለእያንዳንዱ ስደተኛ ማጓጓዣና ተያያዥ ወጪዎች $20,087 አውጥቷል። ይህም በአጠቃላይ $853,000 ከመደበኛው የገንዘብ ምንዛሬ አንጻር ሲሰላ በሚሊዮን የሚቆጠር የደቡብ አፍሪካ ራንድና የአየርላንድ ዩሮ ወጪ መደረጉን ያሳያል። ባለስልጣኑ አክለው እንደገለጹት ይህ $853,000 ወጪ የመጀመሪያው ደረጃ ግኝት ብቻ ነው። ሁሉንም የጸጥታ የሎጂስቲክስና ሰራተኞች አበል ደረሰኞች ተሰብስበው ሲጠናቀቁ የወጪው መጠን ከዚህም በላይ ሊያሻቅብ እንደሚችል ተነግሯል። ይህ የሚያሳየው አውሮፓውያን ህገወጥ ስደተኞችን ከቀያቸው ለማስወጣት ምንም ያህል ዋጋ ለመክፈል ዝግጁ መሆናቸውን ነው። ነገሩን ይበልጥ አሳሳቢና አስገራሚ የሚያደርገው ግን እነዚህ ስደተኞች ተመልሰው የገቡባት የደቡብ አፍሪካ ወቅታዊ ሁኔታ ነው። በአሁኑ ወቅት በደቡብ አፍሪካ መጤ ጣልነት በከፍተኛ ደረጃ አንሰራፍቶ ይገኛል። በሀገሪቱ ውስጥ ያሉ የተለያዩ የፖለቲካና የማህበራዊ አንቀሳቃሾች ሰነድ የሌላቸው የውጭ ሀገር ዜጎች እስከ መጪው ጁን 30 ድረስ ሀገሪቱን ለቀው እንዲወጡ ከባድ ማስጠንቀቂያዎች እያስተላለፉ ይገኛሉ። ይህ የጊዜ ገደብ እየተቃረበ ባለበት በአሁኑ ሰዓት የገዛ ሀገራቸው ዜጎች ከአውሮፓ ተባረው ወደዚሁ ውጥረት መግባታቸው የታሪኩ ትልቅ ምላጭ ሆኗል። ይህ የአየርላንድ እርምጃ በአውሮፓ ህብረት ውስጥ የተጠናከረ የመጣውን የስደተኞች ቁጥጥር ፖሊሲ በግልጽ ያሳያል። ሀገራት የኢኮኖሚ ጫና ቢኖርባቸው እንኳን የስደተኞችን ጉዳይ ብሔራዊ ደህንነት አድርገው ስለሚመለከቱት ሚሊዮኖችን እያፈሰሱ ያባረራሉ። በሌላ በኩል በደቡብ አፍሪካ ውስጥ የውጭ ዜጎች ውጡ በሚባሉበት በዚህ ማዕበል መሃል የገዛ ዜጎቿ ከአውሮፓ መባረራቸው ማን በማን ላይ ነው የሚፈርደው የሚል ትልቅ የሞራልና የፖለቲካ ጥያቄ ያስነሳል። ውድ የፈጠነ ሚዲያ ተመልካቾች በዓለም አቀፍ ደረጃ ያለው የስደተኞችና የህግ ማስከበር ጉዳይ ይህንን መልክ ሲይዝ በሀገራችን በኢትዮጵያ ደግሞ የህግ የበላይነት፣ የአሰራር ግልጽነትና የሚዲያ ባለሙያዎች መብት ጥያቄ አሁንም አነጋጋሪነቱን ቀጥሏል። የጋዜጠኛዋ የ13 ቀን እስራትና ከህግ በታች የሆነው አሰራር። የቀድሞ የፋናና ዋልታ ጋዜጠኛ የሆነችው ሳልሳዊት ባይነሳኝ ከ13 ቀናት ፍርድ ቤት ያልቀረበበት እስር በኋላ በመታወቂያ ዋስትና ከእስር ተለቀቀች። የጋዜጠኛዋ እህት ሃይማኖት ባይነሳኝ ለሀገር ውስጥ መገናኛ ብዙሃን በሰጠችው ቃል ሳልሳዊት ፍርድ ቤት ሳትቀርብ ቆይታ ትናንት ከሰዓት መፈታቷን አረጋግጣለች። በመታወቂያው ዋስ ነው የተፈታችው፣ ሌላ ዝርዝር ነገር የነገሩን የለም ስትልም ሁኔታውን ገልጻለች። ይህ ጉዳይ ትኩረት የሳበው ጋዜጠኛ የታሰረችበት መንገድ እጅግ አነጋጋሪ በመሆኑ ነው። ሰኔ 1 ቀን 2018 ዓ.ም የፖሊስ ልብስ የለበሱ አካላት ወደ መኖሪያ ቤቷ በመምጣት ጋዜጠኛ ሳልሳዊትን ከቤት ሰራተኛዋ ጋር አብረው ይዘዋት መውጣታቸውን ይታወሳል። ምንም እንኳን የቤት ሰራተኛዋ ወዲያውኑ ብትለቀቅም ጋዜጠኛዋ ግን በአዲስ አበባ ፖሊስ ጣቢያ ለ13 ቀናት ታስራ ለመቆየት ተገዳለች። ማንኛውም ዜጋ በቁጥጥር ስር በዋለ በ48 ሰዓታት ውስጥ ፍርድ ቤት መቅረብ እንዳለበት ህጉ ቢደነግግም ጋዜጠኛ ሳልሳዊት ግን ለ13 ቀናት ፍርድ ቤት አልቀረበችም ነበር። በዚህም ምክንያት ጠበቃዋ አካልን ነጻ የማውጣት ክስ መስርተው እንደነበር ይታወሳል። ይሁንና ፍርድ ቤት ታሳሪዋ እንድትቀርብ ትዕዛዝ ቢሰጥም ትዕዛዙን ለፖሊስ ማድረስ ሳይቻል ቀርቷል። ለዚህም ደግሞ እንደ ምክንያት የቀረበው ክስ የተመሰረተበት የአዲስ አበባ ፖሊስ ቢሮ እየቀየረ በመሆኑና የቢሮ መቀየርም ስራው ባለመጠናቀቁ መጥሪያውን የሚቀበል መርማሪ ባለመገኘቱ ነው ተብሏል። ይህ አሰራር በህግ ባለሙያዎች ዘንድ የፍትህ ሂደቱን ማጓተት በሚል ከፍተኛ ትችት እየተሰነዘረበት ይገኛል። የጋዜጠኛ ሳልሳዊት ባይነሳኝ እስርና ፍርድ ቤት ሳትቀርብ መፈታት በሀገሪቱ የጋዜጠኝነት ሙያና በህግ አጠባበቅ ላይ ያሉትን ክፍተቶች በድጋሚ ያሳየ ክስተት ነው። የፖሊስ ልብስ የለበሱ አካላት ሰዎችን ከቤታቸው ይዘው ከወጡ በኋላ በምን ወንጀል እንደተጠረጠሩ ሳይገለጽና ፍርድ ቤት ሳይቀርቡ ለቀናት ማቆየት በዜጎች ላይ መተማመን ስሜትን ይቀንሳል። ፍርድ ቤት መጥሪያ ሰጥቶ እያለ በፖሊስ ቢሮ መለዋወጥ ምክንያት መጥሪያውን የሚያደርስ መታጣቱ የፍትህ አካላትን ትዕዛዝ መዳፈር አድርጎ የሚመለከቱት ጥቂት አይደሉም። ሳልሳዊት ቀደም ሲል በፋናና ዋልታ ሚዲያዎች የሰራች አንጋፋ ጋዜጠኛ በመሆኗ የእሷ መታሰር በሌሎች የሙያ ባልደረቦቿ ላይ የራስን ሳንሱር የማድረግ ፍርሃትን ሊፈጥር እንደሚችል የዘርፉ ተሟጋቾች ስጋታቸውን ገልጸዋል።
ጋዜጠኛ ሳልሳዊት ባይነሳኝ ወደ ቤተሰቦቿ ብትለቀቅም የታሰረችበት አግባብና ፍርድ ቤት ሳትቀርብ 13 ቀናት መታሰሯ ግን አሁንም በህግ ባለሙያዎችና በሚዲያ ተሟጋቾች ዘንድ መነጋገሪያነቱን ይቀጥላል። የተከበራችሁ የፈጠነ ሚዲያ ተመልካቾች ለዛሬ ይዘንላችሁ የቀረብናቸው አበይት የዜና ትንታኔዎች እነዚህን ይመስሉ ነበር። መረጃዎችን በፍጥነትና በጥራት ማግኘት እንድትችሉ ቪዲዮውን ላይክ ማድረጋችሁንና የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።